ሰላም እንዴት ናችሁ? የቲዩቶሪያላችን ተከታታዮች በዛሬ ቲዩቶሪያላችን የ12ኛ ክፍልን ዩኒት 4 ኤክሰርሳይዝ 4.1ን አብረን እንሰራለን። ቀጥታ ወደ ጥያቄዎቹ። Solve the following inequalities and show their solutions on the number lines. የተሰጡንን ኢኒኳሊቲዎች ሶልቭ እንድናደርጋቸውና ሶሉሽናቸውን ደግሞ በነምበር ላይን ላይ እንድናመለክት ነው የተጠየቅነው። A 5x + 1 < 2x + 7 መጀመሪያ ላይክ ተርሞችን ወደ አንድ ሳይድ እንሰበስባቸዋለን ማለት ነው። 5x እና 2x ላይክ ተርሞች ናቸው። 1 እና 7 ላይክ ተርሞች ናቸው። በራይት ላይ ያለውን 2x ወደ ሌፍት ብናመጣው በሌፍት ያለውን 1 ደግሞ ወደ ራይት ብንወስደው በራይት ያለው 2x ፖዚቲቭ ስለሆነ ከኢኒኳሊቲው ሳይን ሲሻገር ኔጌቲቭ ይሆናል። ስለዚህ የሚሆነው 5x - 2x < 1 ፖዚቲቭ ስለሆነ ከኢኒኳሊቲው ሳይን ሲሻገር ኔጌቲቭ ይሆናል። 7 - 1 ይሆናል ማለት ነው። 5x - 2x < 7 - 1 ሆነ ማለት ነው። መቀነስና መደመር የሚችለው ላይክ ተርም ብቻ ስለሆነ ላይክ ተርሞችን በአንድ ሳይድ አድርገን መቀነስና መደመር እንችላለን ማለት ነው። 5x - 2x 3x ይመጣል። 7 - 1 6 ነው < 6 ይሆናል ማለት ነው። 3x < 6 ሆነ ማለት ነው። የምንፈልገው የኤክስ ቫልዩን ስለሆነ በሁለቱም ሳይድ ኦቨር 3 ብናረግ በሌፍት ሳይድ ያለው 3 ይጠፋልናል፣ ኤክስ ብቻውን ይቀራል። በራይት ያለው ደግሞ 6/3 ይቃለላል። 6 በ3 2 ጊዜ ይሆናል። 3 በ3 1 ጊዜ ይሆናል። 2/1 2 ሆነ ማለት ነው። ኤክስ < 2 ይሆናል ማለት ነው። የዚህ ሶሉሽን የሚሆነው ኤክስ < 2 ነው ማለት ነው። ኤክስ < 2 ማለት ከኔጌቲቭ ኢንፊኒቲ ጀምሮ እስከ 2 ግን አይጨምርም ማለት ነው። < ብቻ ስለሆነ በነምበር ላይን ላይ ስናመለክተው 2 ላይ ክብ እናደርጋለን። ሶሊድ ያልሆነውን ክብ ማለት ነው። እሱን ስለማይጨምር እሱን የሚጨምር ቢሆን ኖሮ 2 ቁጥር ላይ ሶሊድ የሆነ ክብ ነበር የምናደርገው። ከ2 እንጀምርና እስከ ኔጌቲቭ ኢንፊኒቲ ለማመልከት ወደ ሌፍት እናሰምራለን ማለት ነው። ነምበር ላይን ላይ ስናመለክተው ልክ እንደዚህ ይሆናል ማለት ነው። P 3x + 1 < 16 and -2x + 5 <= 13 ቢ ላይ የተሰጠን ሁለት ኢኩዌሽን ነው። ሁለቱንም ሶልቭ እናደርጋቸዋለን ማለት ነው። የመጀመሪያው ኢኩዌሽን 3x + 1 < 16 ነው። የሁለተኛው ኢኩዌሽን ደግሞ -2x + 5 <= 13 ነው። የመጀመሪያውን ኢኩዌሽን ሶልቭ ስናደርገው 1ን ወደ ራይት ስንወስደው ከ16 ጋር ተመሳሳይ ተርም ስለሆነ ከኢኒኳሊቲ ሳይን ስለሆነ እያሻገር ነው ያለነው። 1 ፖዚቲቭ ነበረ ሌፍት ሳይድ ላይ፣ አሁን ኔጌቲቭ ይሆናል ማለት ነው። 16 ሲቀነስ 1 ይሆናል ማለት ነው። የምንፈልገው የኤክስን ቫልዩ ስለሆነ ሲካፈል ለ3 ሲካፈል ለ3 ብናደርግ በሌፍት ያለው 3 ይጠፋልናል፣ ኤክስ ብቻውን ይቀራል። 15 በ3 5 ጊዜ ይሆናል። 3 በ3 1 ጊዜ ይሆናል። 5 አንደኛ ሆነ ማለት ነው። ኤክስ < 5 ሆነ ማለት ነው። የሁለተኛው ኢኩዌሽንን ደግሞ ስንሰራው 5ን ወደ ራይት ብናመጣው 5 ፖዚቲቭ ስለነበር ከኢኒኳሊቲ ሳይኑ ሲሻገር ኔጌቲቭ ይሆናል። 13 ሲቀነስ 5 ሆነ ማለት ነው። 13 ሲቀነስ 5 8 ነው። -2x <= 8 ሆነ ማለት ነው። የምንፈልገው የኤክስን ቫልዩ ስለሆነ በሁለቱም ሳይድ ሲካፈል በኔጌቲቭ 2 ብናደርግ ያካፈልነው በኔጌቲቭ ቫልዩ ስለሆነ የኢኒኳሊቲው ሳይን ይቀየራል ማለት ነው። <= የነበረው <= ይሆናል። በሌፍት ያለው -2 ይጠፋል፣ ኤክስ ብቻውን ይቀራል። ኤክስ <= 8 8/2 ነው የሚሆነው። 8 ሲካፈል ለኔጌቲቭ 2 -4 ይመጣል። ኤክስ
ግሬተር ዛን ኦር ኢኳል ቱ ኔጌቲቭ 4 ይሆናል ማለት ነው። ይሄ ማለት ኤክስ ከኔጌቲቭ 4 ይበልጣል ወይንም እኩል ይሆናል እና ኤክስ ያንሳል ከ5 ነው ማለት ነው። ስለዚህ አንድ ላይ ስንጽፈው እንደዚህ ይሆናል ማለት ነው። ኔጌቲቭ 4 ሌስ ዛን ኦር ኢኳል ቱ ኤክስ ሌስ ዛን 5 ይሆናል ማለት ነው። በነምበር ላይን ላይ ይህንን ሶሉሽን ስናመለክት የሚሆነው ኤክስ ሌስ ዛን 5 ሲሆን 5 ላይ እንመጣና ሶሊድ ያልሆነ ክብ እናሰምርና ከሱ ጀምረን ሌስ ዛን ስለሚሆን ወደ ሌፍት እናሰምራለን ማለት ነው። ልክ እንደዚህ አድርገን ኤክስ ሌስ ዛን ኦር ኢኳል ቱ ኔጌቲቭ 4 ስለሆነ ኔጌቲቭ 4ን ስለሚጨምር ኔጌቲቭ 4 ላይ ሶሊድ ክብ አድርገን ከዛ ወደ ራይት እናሰምራለን ከኔጌቲቭ 4 ይበልጣል ስለሚል ማለት ነው። ሶሉሽኑ ማለት ከኔጌቲቭ 4 እስከ 5 ነው። ያው በዚህ መልኩ እናመለክታለን። ሲ ኔጌቲቭ 1 ሌስ ዛን ኔጌቲቭ 2x ፕላስ 3 ሌስ ዛን ኦር ኢኳል ቱ 2። ይሄን ሶልቭ ስናደርገው መሃል ላይ ያለው ኢኩዌሽን ኔጌቲቭ 2x ፕላስ 3 ነው። ኔጌቲቭ 2x እና 3 ላይክ ተርሞች ስላልሆኑ አይደመሩም። 3 አንድ ትጠፋለን። በሁሉም ሳይድ ሲቀነስ 3 ሲቀነስ 3 ማድረግ ነው። በሁሉም ሳይድ ሲቀነስ 3 ስናደርገው የሚሆነው ኔጌቲቭ 1 ማይነስ 3 ሌስ ዛን ኔጌቲቭ 2x ሌስ ዛን ኦር ኢኳል ቱ 2 ማይነስ 3 ሆነ ማለት ነው። ኔጌቲቭ 1 ሲቀነስ 3 ኔጌቲቭ 4 ይመጣል። ሌስ ዛን ኔጌቲቭ 2x ሌስ ዛን ኦር ኢኳል ቱ 2 ማይነስ 3 ኔጌቲቭ 1 ይሆናል። ኔጌቲቭ 4 ሌስ ዛን ኔጌቲቭ 2x ሌስ ዛን ኦር ኢኳል ቱ ኔጌቲቭ 1 ሆነ ማለት ነው። የምንፈልገው የኤክስን ቫልዩ ስለሆነ በሁሉም ሳይድ ሲካፈል ለኔጌቲቭ 2 ሲካፈል ለኔጌቲቭ 2 ማድረግ ነው፣ ኤክስ ብቻውን እንዲቀርልን ማለት ነው። እንደዚህ ግን ስናደርግ የኢኒኳሊቲያቸው ሳይን ይቀየራል ማለት ነው። ሁሉንም ቫልዩ ለኔጌቲቭ 2 ስናካፍለው የሚሆነው ኔጌቲቭ 4 ኦቨር ኔጌቲቭ 2 ግሬተር ዛን ኔጌቲቭ 2x ኦቨር ኔጌቲቭ 2 ግሬተር ዛን ኦር ኢኳል ቱ ኔጌቲቭ 1 ኦቨር ኔጌቲቭ 2 ይሆናል ማለት ነው። ኔጌቲቭ በኔጌቲቭ ይጠፋል። 4 ሲካፈል 2 ይመጣል። ግሬተር ዛን ኔጌቲቭ 2 በኔጌቲቭ 2 ይጠፋል። ኤክስ ብቻውን ይቀራል። ግሬተር ዛን ኦር ኢኳል ቱ ኔጌቲቭ በኔጌቲቭ ይጠፋል። 1/2 ይሆናል ማለት ነው። 2 ግሬተር ዛን ኤክስ ግሬተር ዛን ኦር ኢኳል ቱ 1 ኦቨር 2 ይሆናል ማለት ነው። አስተካክለን ስንጽፈው የሚሆነው 1 ኦቨር 2 ሌስ ዛን ኦር ኢኳል ቱ ኤክስ ሌስ ዛን 2 ሆነ ማለት ነው። የሚሆነው ከ1/2 እስከ 2 ነው። 1/2 ይጨምራል፣ 2ን ግን አይጨምርም ማለት ነው። በነምበር ላይን ስናመለክተው 1/2 ይጨምራል። ሶሊድ ሰርክል እናደርጋለን 1/2 ላይ ከዛ ወደ 2 እናሰምራለን። 2 ደግሞ የሚሆነው ሶሊድ ያልሆነ ክብ ነው የሚሆነው 2ን ስለማይጨምር ማለት ነው። ይህ 2 ኦቨር 3x ማይነስ 3 ግሬተር ዛን 16 ኦቨር 21x ማይነስ 13 ኦቨር 3 ማይነስ 2 ኦቨር 15x ሲምፕል ለማድረግና ፍራክሽኑን ለመቀየር በፍራክሽኑ ኤልሲኤም ማባዛት ነው። የ3 የ21 እና የ15 ኤልሲኤም የሚሆነው 105 ነው። ሁሉንም በ105 እናበዛው ፍራክሽኑ ይጠፋል ማለት ነው። 105 ሲባዛ አድርገን በብራኬት 2 ኦቨር 3x ማይነስ 3 ግሬተር ዛን 16 ኦቨር 21x ማይነስ 13 ኦቨር 3 ማይነስ 2x ኦቨር 15 ብራኬቱን እንዘጋለን ማለት ነው። 105 ሲካፈል ለ3 35 ይሆናል። 35 ሲባዛ በ2 70 ይሆናል። 70x ይመጣል። ሲቀነስ 105 ሲባዛ በ3 315 ግሬተር ዛን 105 ሲካፈል 21 5 ይመጣል። 5 ጊዜ 16 80 ይመጣል። 80x ይሆናል ማለት ነው። 105 ሲካፈል ለ3 35 ይመጣል። 35 ሲባዛ በ13 455 ይመጣል። ሲቀነስ 455 ይሆናል ማለት ነው። 105 ሲካፈል ለ15 7 ይመጣል። 7 ሲባዛ በ2 14 ነው።
ሲቀነስ 14x ይሆናል ማለት ነው። ፍራክሽኑ ስለጠፋውን ቀላል ነው የሚሆነው ማለት ነው። ይሄንን ሶልቭ ለማድረግ ላይክ ተርሞችን ወደ አንድ ሳይድ ማምጣት ነው። 66xን ወደ ሌፍት ስናመጣው 66x ፖዚቲቭ ስለሆነ ከኢኒኳሊቲው በኋላ ስለሆነ የተሻገረው ኔጌቲቭ ይሆናል። 70x ሲቀነስ 66x ግሬተር ዛን ኔጌቲቭ 315ን ደግሞ ወደ ራይት ብናሻግረው ኔጌቲቭ ስለሆነ ከኢኒኳሊቲው ሲሻገር ፖዚቲቭ ይሆናል። ኔጌቲቭ 455 ሲደመር 315 ይሆናል። 70x ሲቀነስ 66x 4x ይሆናል ግሬተር ዛን ኔጌቲቭ 455 ሲደመር 315 ኔጌቲቭ 140 ይሆናል። 4x ግሬተር ዛን ኔጌቲቭ 140 ሆነ ማለት ነው። የምንፈልገው የኤክስን ቫልዩ ስለሆነ ሲካፈል ለ4 ሲካፈል ለ4 ብናረግ በሌፍት ያለው 4 ይጠፋል፣ ኤክስ ብቻውን ይቀራል። ኔጌቲቭ 140 ሲካፈል ለ4 ኔጌቲቭ 35 ይሆናል። ኤክስ ግሬተር ዛን ኔጌቲቭ 35 ይሆናል ማለት ነው። ሶሉሽኑ የሚሆነው ከኔጌቲቭ 35 እስከ ኢንፊኒቲ ነው። ኔጌቲቭ 35ን ግን አይጨምርም ግሬተር ዛን ብቻ ስለሆነ የሚለው። በነምበር ላይንም ላይ ስናሳይ ኔጌቲቭ 35 ላይ ሰርክል እናደርግና ከሱ ጀምረን ወደ ራይት እንደዚህ እናሰምራለን ማለት ነው። ኢ ኤክስ ማይነስ 4 ኦቨር 2 ሌስ ዛን 7 ኦቨር 2 ኤክስ ማይነስ በብራኬት 3x ፕላስ 2 በራይት ያለውን ሲምፕሊፋይ ብናደርገው 3x ፕላስ 2 ከብራኬት ስናወጣው የሚሆነው x ማይነስ 4 ኦቨር 2 ሌስ ዛን 7 ኦቨር 2x ማይነስ 3x ማይነስ 2 ይሆናል። ፍራክሽኑን ለማጥፋት ሁሉንም በሁለት ብናበዛው 2 ታይምስ በብራኬት x ማይነስ 4 ኦቨር 2 ሌስ ዛን 7 ኦቨር 2x ማይነስ 3x ማይነስ 2 ይሆናል ማለት ነው። 2 ታይምስ x ማይነስ 4 ኦቨር 2 x ማይነስ 4 ይሆናል ሌስ ዛን 2 ታይምስ 7 ኦቨር 2x ማለት 2 በ2 ይጠፋና 7x ይሆናል ሲቀነስ 2 ታይምስ ኔጌቲቭ 3x ኔጌቲቭ 6x ይሆናል። 2 ታይምስ ኔጌቲቭ 2 ኔጌቲቭ 4 ይሆናል ማለት ነው። x ማይነስ 4 ሌስ ዛን 7x ማይነስ 6x ማይነስ 4 ሆነ ማለት ነው። በራይት ያለው 7x እና 6x ላይክ ተርሞች ስለሆኑ መቀናነስ ይችላሉ። 7x ማይነስ 6x x ይሆናል። x ማይነስ 4 ሆነ ማለት ነው። በራይት ሳይድ ያለው x ማይነስ 4 ሌስ ዛን x ማይነስ 4 ነው የሚሆነው። ላይክ ተርሞችን ወደ አንድ ብንሰበስብ ራይት ያለው x ፖዚቲቭ ነው፣ ወደ ሌፍት ብናመጣው ኔጌቲቭ ነው የሚሆነው። x ማይነስ x ይሆናል ማለት ነው። ሌስ ዛን ኔጌቲቭ 4ን ወደ ራይት ብንወስደው ፖዚቲቭ ነው የሚሆነው። ኔጌቲቭ 4 ፕላስ 4 ይሆናል ማለት ነው። x ማይነስ x 0 ነው። ኔጌቲቭ 4 ፕላስ 4 0 ነው። 0 ሌስ ዛን 0 ይሄ ፎልስ ስቴትመንት ነው። 0 እኩል ነው የሚሆነው ከ0 ጋር ኖ ሶሉሽን ነው የሚሆነው ማለት ነው መልሱ፣ ወይንም ኢምፒቲ ሴት ነው የሚሆነው ማለት ነው። ኤፍ 5 በብራኬት x ማይነስ 4 ፕላስ 17 ማይነስ 14x ግሬተር ዛን 13 ማይነስ 4x በሌፍት ያለውን ብራኬት ብናጠፋው ይሄ 5 ኤክስንም ኔጌቲቭ 4ንም ነው የሚያበዛው። 5x ማይነስ 20 ፕላስ 17 ማይነስ 14x ግሬተር ዛን 13 ማይነስ 4x ይሆናል። 5x እና ኔጌቲቭ 14x ላይክ ተርሞች ናቸው፣ መቀናነስ ይችላሉ ማለት ነው። 5x ማይነስ 14x ማይነስ 20 ፕላስ 17 ግሬተር ዛን 13 ማይነስ 4x ይሆናል ማለት ነው። 5x ማይነስ 4x ኔጌቲቭ 9x ይመጣል። ኔጌቲቭ 20 ፕላስ 17 ኔጌቲቭ 3 ይመጣል። ኔጌቲቭ 9x ማይነስ 3 ግሬተር ዛን 13 ማይነስ 4x ይሆናል ማለት ነው። ኔጌቲቭ 9x እና ኔጌቲቭ 4x ላይክ ተርሞች ናቸው። ኔጌቲቭ 4xን ወደ ሌፍት ብናመጣው ኔጌቲቭ 9x ኔጌቲቭ ስለሆነ ፖዚቲቭ ይሆናል ፕላስ 4x ግሬተር ዛን
ኔጌቲቭ 3ን ወደ ሌፍት ብናመጣው ኔጌቲቭ ስለሆነ ፖዚቲቭ ይሆናል። 13 ፕላስ 3 ሆነ ማለት ነው። ኔጌቲቭ 9x ፕላስ 4x ኔጌቲቭ 5x ይመጣል። 13 ፕላስ 3 16 ኔጌቲቭ 5x ግሬተር ዛን 16 ሆነ ማለት ነው። የምንፈልገው የኤክስ ቫልዩ ስለሆነ በሁለቱም ሳይድ በኔጌቲቭ 5 በኔጌቲቭ 5 እናካፍለዋለን። በኔጌቲቭ ነምበር ካካፈልን ደግሞ የኢኒኳሊቲው ሳይን ይቀየራል። እዚህ ጋር ግሬተር ዛን ስለሆነ ሌዛን ይሆናል። በኔጌቲቭ ቁጥር ስላካፈል ነው ማለት ነው። በሌፍት ያለው ኔጌቲቭ 5 ይጠፋል፣ ኤክስ ብቻውን ይቀራል። ግሬተር ዛን የነበረው ሌዛን ሆኗል፣ ምክንያቱም ያካፈልነው በኔጌቲቭ ቫልዩ ስለሆነ 16 ሲካፈል ለኔጌቲቭ 5 ይሆናል ማለት ነው። ኤክስ ሌዛን ኔጌቲቭ 16 ኦቨር 5 ይሆናል ማለት ነው። ሶሉሽኑ የሚሆነው ከኔጌቲቭ ኢንፊኒቲ እስከ ኔጌቲቭ 16 አምስተኛ ነው የሚሆነው ማለት ነው። ጂ 12x minus 1 less than or equal to 3 in the bracket 4x minus 3 ይሄን ኢኒኳሊቲ ሶልቭ ለማድረግ መጀመሪያ ብራኬቱን እናጠፋዋለን። 3ን በ4x እና በኔጌቲቭ 3 በማብዛት ማለት ነው። ስለዚህ የሚሆነው 12x minus 1 less than or equal to 3 times 4 12x 3 times ኔጌቲቭ 3 ኔጌቲቭ 9 ይሆናል። 12x minus 9 ይሆናል ማለት ነው። በራይት ያለውን 12x ወደ ሌፍት ብናሻግረው ከኢኒኳሊቲ በኋላ ስለሆነ የሚሻገረው ፖዚቲቭ የነበረው 12x ኔጌቲቭ ይሆናል ማለት ነው። 12x minus 12x minus 1 less than or equal to ኔጌቲቭ 9 ይሆናል። 12x ሲቀነስ 12x 0 ይሆናል። ኔጌቲቭ 1 less than or equal to ኔጌቲቭ 9 ይሆናል ማለት ነው። ኔጌቲቭ 1 ከኔጌቲቭ 9 አንስም ወይንም እኩል አይሆንም። ኔጌቲቭ 1 ከኔጌቲቭ 9 ይበልጣል። መልሱ ኖ ሶሉሽን ነው የሚሆነው ወይንም ኢምፒቲ ሴት ነው ማለት ነው የሚሆነው። h 11 in the bracket 2x minus 15 less than x plus 3 በሌፍት ያለውን ብራኬት ሪሙቭ ብናደርገው 11 times 2x 22x 11 times ኔጌቲቭ 15 ኔጌቲቭ 165 ይመጣል። less than x plus 3 ይሆናል ማለት ነው። ላይክ ተርሞችን መሰብሰብ ነው የሚሆነው ወደ አንድ ሳይድ። በራይት ያለውን x ወደ ሌፍት ብናመጣው ፖዚቲቭ ስለነበር ኔጌቲቭ ይሆናል። 22x ሲቀነስ x ይሆናል ማለት ነው። less than ኔጌቲቭ 165ን ደግሞ ወደ ራይት ብንወስደው ኔጌቲቭ ስለሆነ ፖዚቲቭ ይሆናል ማለት ነው። ከኢኒኳሊቲ ሳይን በኋላ ስለሆነ የምናሻግረው 3 ሲደመር 165 ይሆናል ማለት ነው። 22x ሲቀነስ x 21x ይሆናል። less than 3 ሲደመር 165 168 ይመጣል። የምንፈልገው የኤክስን ቫልዩ ስለሆነ በሁለቱም ሳይድ ሲካፈል ለ21 ሲካፈል ለ21 ብናደርግ በሌፍት ያለው 21 ይጠፋልናል፣ ኤክስ ብቻውን ይቀርልናል። 168 ሲካፈል ለ21 8 ነው የሚሆነው። ኤክስ less than 8 ይሆናል ማለት ነው። ይሄ ማለት ከኔጌቲቭ ኢንፊኒቲ እስከ 8 ነው። 8ን ግን አይጨምርም ማለት ነው፣ less than ብቻ ስለሆነ ማለት ነው። በነምበር ላይንም ስናመለክት 8 ላይ ሰርክል እናደርግና እስከ ኔጌቲቭ ኢንፊኒቲ እንዲያመለክትልን ልክ እንዲያድርገን እናሰምራለን ማለት ነው። አይ x over x minus 3 less than 2 x is different from 3 በራይት ያለውን 2 ወደ ሌፍት ብናመጣው ፖዚቲቭ ስለሆነ ኔጌቲቭ ይሆናል። x over x minus 3 minus 2 less than 0 ይሆናል ማለት ነው። 2 ላይ ኦቨር 1 አድርገን የx minus 3 እና የ1 የጋራ x minus 3 ነው የሚሆነው። x minus 3 ሲካፈል ለx minus 3 1 ሲባዛ x ሲቀነስ x minus 3 ሲካፈል ለ1 x minus 3 ይሆናል። x minus 3 ሲባዛ በኔጌቲቭ 2 ይሆናል ማለት ነው።
ኢኒኳሊቲው የሚሆነው ኤክስ ማይነስ 2 በብራኬት ኤክስ ማይነስ 3 ኦቨር ኤክስ ማይነስ 3 ሌስ ዛን 0 ይሆናል ማለት ነው። ብራኬቱን ሪሙቭ ብናደርገው ኤክስ ማይነስ 2 ታይምስ ኤክስ ማይነስ 2ኤክስ ኔጌቲቭ 2 ታይምስ ኔጌቲቭ 3 ፖዚቲቭ 6 ይመጣል። ኤክስ ማይነስ 2ኤክስ ፕላስ 6 ኦቨር ኤክስ ማይነስ 3 ሌስ ዛን 0 ይሆናል ማለት ነው። ኤክስ ማይነስ 2ኤክስ ኔጌቲቭ ኤክስ ይሆናል። ኔጌቲቭ ኤክስ ፕላስ 6 ኦቨር ኤክስ ማይነስ 3 ሌስ ዛን 0 ይሆናል ማለት ነው። ስለዚህ አሁን እዚህ ጋር ክሪቲካል ፖይንቱን ስንፈልግ ኤክስ ማይነስ 3 ሌስ ዛን 0 ይሆናል እና ኔጌቲቭ ኤክስ ፕላስ 6 ሌስ ዛን 0 ብለን ነው ማለት ነው። ኤክስ ማይነስ 3 ሌስ ዛን 0 ማለት ኤክስ ሌስ ዛን 3 ማለት ነው። ሶሉሽኑ የሚሆነው ከኔጌቲቭ ኢንፊኒቲ እስከ 3 ነው ማለት ነው። ሁለተኛው ደግሞ ክሪቲካል ፖይንት ኔጌቲቭ ኤክስ ፕላስ 6 ሌስ ዛን 0 ነው። ኔጌቲቭ ኤክስ ሌስ ዛን ኔጌቲቭ 6 ነው የሚሆነው። የምንፈልገው ኤክስን ስለሆነ በኔጌቲቭ አንድ በሁለቱም ሳይድ ብናበዛው የኢኒኳሊቲው ሳይን ይቀየራል ማለት ነው። ሌስ ዛን ነበር ግሬተር ዛን ይሆናል። ኤክስ ግሬተር ዛን 6 ሆነ ማለት ነው። የዚህ ሶሉሽን ደግሞ የሚሆነው ከ6 6ን አይጨምርም እስከ ኢንፊኒቲ ነው ማለት ነው ሶሉሽኑ። የሁለቱ ዩኒየን ነው ማለት ነው ሶሉሽን የሚሆነው። የሁለቱ ዩኒየን ከኔጌቲቭ ኢንፊኒቲ እስከ 3 3ን ሳይጨምር ዩኒየን ከ6 እስከ ኢንፊኒቲ ነው የሚሆነው ማለት ነው። ጄ ኤክስ ፕላስ 2 ኦቨር ኤክስ ማይነስ 1 ግሬተር ዛን ኦር ኢኳል ቱ 0 ኤክስ ኢዝ ዲፈረንት ፍሮም 0 ዋን ላይ ኦቨር 1 አድርገን የኤክስን እና የዋንን የጋራው ብናወጣ የጋራቸው ኤክስ ነው የሚሆነው። ኤክስ ዲቫይድድ ባይ ኤክስ 1 ይሆናል። 1 ታይምስ ኤክስ ፕላስ 2 ኤክስ ፕላስ 2 ኤክስ ዲቫይድድ ባይ 1 ኤክስ ይሆናል። ኤክስ ታይምስ ኔጌቲቭ 1 ኔጌቲቭ ኤክስ ይመጣል። ኤክስ ፕላስ 2 ማይነስ ኤክስ ኦቨር ኤክስ ግሬተር ዛን ኦር ኢኳል ቱ 0 ሆነ ማለት ነው። ኤክስ ማይነስ ኤክስ 0 ነው የሚሆነው። 2 ኦቨር ኤክስ ግሬተር ዛን ኦር ኢኳል ቱ 0 ይሆናል ማለት ነው። እዚህ ጋር የተሰጠን ኤክስ ፖዚቲቭ ነው። ኤክስ ፖዚቲቭ ከሆነ ደግሞ ኤክስ ግሬተር ዛን 0 ነው የሚሆነው ማለት ነው። ሶሉሽኑ የሚሆነው ከ0 እስከ ኢንፊኒቲ ነው። 0ን ግን አይጨምርም። 0 ከሆነ አንዲፋይንድ ስለሚሆንብን ማለት ነው። በነምበር ላይን ላይ ስናመለክተው 0 ላይ ክብ እናደርግና ከ0 ጀምረን ወደ ፖዚቲቭ ኢንፊኒቲ እንደዚህ እናመለክታለን ማለት ነው።